ሰላም የተወደዳችሁ ተመልካቾቻችን ይህ የጥበብ አይኖች የተሰኘ አዲስ መሰናዶ ነው። መሰናዶ ወልዲያ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ነው የሚሆነው። በየሁለት ሳምንቱ ወደ እናንተ የሚደርስ ይሆናል። የዛሬው የመጀመሪያ መሰናዶ የጥበብ አይኖች የሚለው ስያሜ የተሰጠበት ምክንያትና ዩኒቨርሲቲው ከመነሻ እስከ ዛሬ ድረስ የደረሰበትን ሁኔታ የምናስቃኛችሁ ነው የሚሆነው። አብረን እንቆይ። ወልዲያ ዩኒቨርሲቲያችን ወልዲያ ዩኒቨርሲቲያችን በሶስተኛው ትውልድ የተመሰረተው ወልዲያ ዩኒቨርሲቲ ከተቋቋመበት ዓላማ አኳያ የአማራ ሚዲያ ኮርፖሬሽንም ከዩኒቨርሲቲው ጋር አብሮት አለ። በርካታ ተግባራትን እየፈጸመ ይገኛል። ይህንን የትብብር ሂደት ለማጠናከር ሁለቱ ተቋማት ስምምነት ላይ ደርሰዋል። በዚህም መሰረት የትብብር ስራቸውን አጠናክረው ለመቀጠል የጥበብ አይኖች በሚል ስያሜ በሁለት ሳምንት አንድ ቀን ለአድማጭ ተመልካች የሚደርስ ፕሮግራም እንካችሁ ማለት ጀምሯል። የወልዲያ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ስራ አስፈጻሚ ብርሃን ደጀን የአማራ ሚዲያ ኮርፖሬሽን ከኛ ጋር ለበርካታ ጊዜ እየሰራ ነበረ። በተለያዩ ጊዜያቶች ከጎናችን ነበረ። አንዱ የሚዲያ ፓርትነራችን ነው። በዚህ እናመሰግናለን። አሁን ደግሞ ይበልጥ በተደራጀ መልክ በየ15 ቀኑ የሚዘጋጅ የቴሌቪዥን ፕሮግራም ለማሰራጨት እና ይበልጥ ተደራሽ እንድንሆን ከማህበረሰባችን ጋር በደንብ በየቤቱ እንድናንኳኳ ያደረገ አንዱ የሚዲያ አጋራችን ስለሆነ እናመሰግናለን። አጠቃላይ አድማጩም የዩኒቨርሲቲ ማህበረሰብ አጠቃላይ የዩኒቨርሲቲ ወዳጆች እንኳን ወደ መጀመሪያ የሆነው የቴሌቪዥን ፕሮግራማችን በደህና መጣችሁ። ከአሁን በኋላ በተከታታይ በየ15 ቀኑ ዩኒቨርሲቲያችን የሰራቸውን ስራዎች ለማህበረሰቡ ለግቢም እየሰራቸው ያሉትን በሰፊው ለዓለም ማህበረሰብ ለማድረስ እነሆ ዛሬ ጀምሮ ወደ አሚኮ ቴሌቪዥን ተቀላቅለናል። ስያሜውን ለማብራራት ያክል ለማህበረሰቡ በርካታ የሆኑ በግራና በቀኝ ሀሳቦችን ለማብላላት ሞክረን ነበረ። ከብዙዎቹ ሀሳቦች አብዛኛውን ሰው ገዢ ሆኖ የተገኘው ሀሳብ የጥበብ አይኖች የሚለው ነው። የጥበብ አይኖች ያልንበት ምክንያትና የተገዛበት ሀሳቡ ደግሞ አንደኛ ዩኒቨርሲቲው የተላከበት ወይም የተሰጠው ተልዕኮ አለ። በከፍተኛ ትምህርት ተቋማት ሲመሰረት ዋና ዓላማው መማር ማስተማር፣ ምርምርና የማህበረሰብ አገልግሎት ናቸው። ስለዚህ በተለይ ደግሞ መማር ማስተማርና ምርምር ምሁራን እውቀታቸውን፣ ጥበባቸውን አጠቃላይ አውጥተው ተመራምረው ፍልስፍናቸውን ወደ ማህበረሰብ የሚያስገቡበት ለተማሪ የሚያሰርጉበት የትምህርት አውድ ስለሆነ ይህን ስያሜ ጥበብ የሚለውን ይወክላል ብለን አሰብን። አይኖች የሚለው ደግሞ የዩኒቨርሲቲያችን ሞቶ ወይም የዩኒቨርሲቲያችን መሪ ቃል መፈክሩ አይምሮ ሲከፈት አይኖች ማየት ይችላሉ ይላል። ይህን አይኖች የሚለውን ነገር አይምሮ ሲከፈት አይኖች ማየት የሚችሉትን አይን ወስደን ዩኒቨርሲቲ የተቋቋመበት ዓላማና እያመረታቸው ያሉ ምሁራኖች ደግሞ በእውቀት ስለሚወከሉ የጥበብ አይኖች የሚል በሁለቱን አዋህደን የጥበብ አይኖች የሚል የቴሌቪዥን ፕሮግራም ይዘን ወደ ስራ ገብተን እነሆ የጥበብ አይኖች በይፋ ተጀምሯል። የዩኒቨርሲቲው ፕሬዝዳንት ዶክተር አበበ ግርማ በበኩላቸው የሁለቱ ተቋማት ትብብር ነባር መሆኑን ገልጸዋል። ይህንን ለማጠናከር የተጀመረው የጥበብ አይኖች የተሰኘው ፕሮግራም ሀሳቡ ሲጠነሰስ ከማህበረሰቡ ጋር በስያሜው ላይ ምክክር ተደርጓል ይላሉ። የወልዲያ ዩኒቨርሲቲ ከአሚኮ ጋር በማህበራዊ ዘርፍ፣ በኢኮኖሚ ዘርፍ፣ በትምህርት ዘርፍ እንደዚህ ያሉ ነገሮች ላይ አብረን ስንሰራ የቆየበት ሁኔታ ነው ያለው። ዩኒቨርሲቲውም እንደሚታወቀው በመማር ማስተማር፣ በማህበረሰብ አገልግሎትና በምርምር በርካታ ስራዎችን ይሰራል፣ ለማህበረሰቡ ያበረክታል። እነዚህን ተደራሽ እና ተደማጭ እንዲሆኑ ከአሚኮ ጋር በቅርበት ደግሞ በተጠናከረ መንገድ ለመስራት ያው ሀሳቡን ተነሳ። በሁለቱም ተቋማት መካከል ያሉ አመራሮች ከፍተኛ ውይይት ካደረጉ በኋላ ወደ እዚህ አይነት ስራ ላይ ገብተናል። ይህንን ስንጀምር ወልዲያ ዩኒቨርሲቲ 3 ማንዴት ኤሪያ ውስጥ ባሉ አካባቢዎች ከፍተኛ ስራ እየሰራ በመሆኑ እነዚህን ማንዴት ኤሪያዎች በተለይ በዋግምራ ብሔረሰብ አስተዳደር ያለን የሰሜን ወሎና የወልዲያ ከተማን አጠቃላይ ማህበራዊ፣ ኢኮኖሚያዊ፣ ታሪካዊ እና ባህላዊ የሆኑ ነገሮችን በሙሉ ተቋሙ የሚሰራቸውን ምርምሮች፣ የሚያደርጋቸው የመማር ማስተማር ስራዎች እና አጠቃላይ የማህበረሰብ አገልግሎት ስራዎች፣ ምርምር ስራዎችንም ለህዝቡም ለማድረስ ተደራሽም ማድረግ እንዲተዋወቅም ሲል ይሄንን ፕሮግራም ለመጀመር ብዙ ርቀት ሄደን መጀመሪያ ማድረግ የነበረብን ስያሜዎችን መሰየም ነበረ። የጥበብ አይኖች የሚለውን ለመሰየም በርካታ ውይይቶችን አድርገናል። እነዚህ ውይይቶች ከማህበረሰቡ ጋር ከወልዲያ ከተማ ነዋሪዎች፣ ከሰሜን ወሎ በተለይ
ኃላፊነት ቦታ ያሉ ሰዎችን ወደ ተቋማችን አንተን ከግቢያችንም ያሉትን ምሁራኖች በአጠቃላይ ለነጻ አስተያየት ክፍት በማድረግ ይህንን ስራ በሙሉ በርካታ የስያሜዎችን ቢቀርቡ ከስያሜዎቹ ውስጥ ግን በጣም ተቀባይነት ያገኘው የጥበብ አይኖች የሚል ነው። የጥበብ አይኖችን ከተቋማችን በሚዲያ የምንደርስበት አንድ አምድ ከአሚኮ ጋር ጀምረናል ማለት ነው። ይህን ደግሞ ለሚቀጥሉት ዓመታት አጠናክረን እንቀጥልበታለን የሚል እምነት አለኝ። በአካባቢው ዩኒቨርሲቲ እንዲመሰረት የዓመታት የማህበረሰቡ ጥያቄ ነበር። የወልዲያ ከተማና አካባቢው ማህበረሰብ ከክልል እስከ ፌዴራል የሚመለከታቸውን ተቋማት በር አንኳኩተው ዩኒቨርሲቲው እንዲመሰረት መደረጉን የወልዲያ ከተማ ነዋሪ የሆኑት አቶ ኪዳነ ማርያም ጌታውን አጫውተውናል። በመጀመሪያ ደረጃ እንግዲህ ለእግዚአብሔር ምስጋና ይግባው ይሄን ዩኒቨርሲቲ በዚህ ልክ እንድናይ አሁን ላይ ሆነን ስለፈቀደልን። ከዛ በፊት ግን ዩኒቨርሲቲው ወደዚህ ወደ ወልዲያ ከተማ ሆኖ ወዳለበት እንዲመጣ ከፍተኛ የሆነ ስራ ተሰርቷል። በተለይም ደግሞ መጀመሪያ ላይ ወልዲያ ከተማ ላይ ዩኒቨርሲቲ ሊቋቋም እንደሚችል በጋዜጣ አውጥቶ ነበረ። ያን ጋዜጣ ምክንያት በማድረግ ሁለተኛ ወደ ሌላ አካባቢ ተቀይሯል ሲባል ማህበረሰቡ ከፍተኛ የሆነ ቁጣ ነው ያሳየው። ያ የሆነበት ምክንያት ምንድነው? አንደኛ በአካባቢው ዩኒቨርሲቲ ባለመኖሩ፣ ይህ ዩኒቨርሲቲ ደግሞ ለሰሜን ወሎ ዞን ብቻ ሳይሆን ለዋግ ኽምራ ማህበረሰብም ጭምር በመሆኑ እስከዛ ድረስ መጥተው ሊማሩበት የሚችሉበት ተቋም እንደሚሆን ታሳቢ ስለተደረገ ያው ወልዲያ ዩኒቨርሲቲ እዚህ እንዲቋቋም ማህበረሰቡ ከፍተኛ የሆነ ፍላጎት ነበረው። ቀረ ሲባል ደግሞ ከፍተኛ የሆነ ቁጣን ያስተናገደው ሰላማዊ ሰልፍ ሁሉ ተደረገ። ከዛ በኋላ በህጋዊ መንገድ ማህበረሰቡ ወኪሎቹን መርጦ ዩኒቨርሲቲ ያስፈልገናል እንደ ማንኛውም ዞን በተለይም ደግሞ ከመሰራረት ጀምሮ ረዝም ጊዜ የቆየ ከተማ በመሆኑ በታላቁ ራሳሊ የተቆረቆረ በ1777 ዓመተ ምህረት እንደ ተቆረቆረ የሚነገርለት ወልዲያ ምንም አይነት ለውጥ ከዛ ጊዜ ጀምሮ ያላሳየች በመሆኑ ዩኒቨርሲቲ ሲቋቋም ደግሞ ያው ዩኒቨርሲቲ ማለት ትንሿ ኢትዮጵያ ናት። ከተለያየ ብሔር ብሔረሰብ የሚመጡ ሰዎች የሚገናኙባት እንደመሆኗ መጠን ዩኒቨርሲቲው እዚህ ቢከፈት ከቦታው አቀማመጥ በተለይም ደግሞ ወልዲያ ከባህር ዳር፣ ከትግራይ፣ ከአፋር፣ ከአዲስ አበባ የሚመጣ ሰው መገናኛ የላንድ ወደብ አይነት ነገር በመሆኗ ስለዚህ እቺ ከተማ ማደግ እንደሚገባት ማህበረሰቡ ከፍተኛ የሆነ ፍላጎት ስለነበረው ከዚህ አንጻር ስሜቱን አንጸባረቀ። በዛ መሰረት የአካባቢ የሀገር ሽማግሌዎች፣ ምሁራንን አጠቃላይ ከማህበረሰቡ የተወከሉ ሰዎችን ከክልል እስከ ጠቅላይ ሚኒስትር ቢሮ ድረስ በመላክ ያው እነዛ ሰዎችም እንግዲህ በህይወት ያሉትን እግዚአብሔር ባርካቸው የሞቱትን ነፍሳቸውን ይማርና ከፍተኛ የሆነ ተጋድሎ አድርገው ይሄ ዩኒቨርሲቲ እንዲቋቋም ምላሽ እንዲያገኝ አድርገዋል ማለት ነው። የቀድሞው የዩኒቨርሲቲው ምክትል ፕሬዝዳንት የነበሩት አሁን ላይ በባህሪና ስነ ትምህርት ክፍል የስርዓተ ትምህርት መምህር የሆኑት ዶክተር ቢሆነኝ አያሌው ዩኒቨርሲቲው ሲመሰረት ጀምሮ የነበረውን ትዝታቸውን አጋርተውናል። በአማራ ክልል ርዕሰ መስተዳድር የነበሩት ፕሬዝዳንት አያሌው ጎበዜ ነው መሰረት ድንጋይ ተጣለው። እንግዲህ በ2003 ዓመተ ምህረት ነው በይፋ ወደ ዩኒቨርሲቲው ስራውን እንዲጀምር የተደረገው። እንግዲህ 2003 ዓመተ ምህረት ጥር 15 ነው እንግዲህ እኔና ፕሮፌሰር ያለው እንዳወቀ የመጀመሪያ ለዩኒቨርሲቲው ሰራተኞች ደብዳቤ የተሰጠን። እኔ በዛን ወቅት የአስተዳደርና ልማት ምክትል ፕሬዝዳንት፣ ፕሮፌሰር ያለው እንዳወቀ ደግሞ የዩኒቨርሲቲያችን ፕሬዝዳንት ሆነን 2003 ዓመተ ምህረት ሁለታችን የነበርነው ዩኒቨርሲቲው በዛን ጊዜ ግንባታ ላይ እየተጀመረ ነው የነበረው። እንግዲህ ግንባታውን በትምህርት ሚኒስቴር ከወልዲያ
ቤቶች ልማት ፕሮጀክት ጋር በመሆን እየተካሄደ የነበረው። እኛ ያን አሳይመንቱ ከተሰጠን በኋላ የመጀመሪያ ያደረግነው ያው ግንባታውን እየተከታተልን ተማሪዎችን ተቀብለን ስራ እንዲጀምር የማድረግ ስራዎችን ቅድመ ዝግጅቶችን ነበር ስናደርግ የነበረው። ያን በማድረግ የዩኒቨርሲቲውን በአካዳሚክ መልኩ በአስተዳደር መልኩም እንደዚሁም ደግሞ ግንባታውንም ወደ 2004 ዓመተ ምህረት እንዲጀምር እቅድ ይዘን የተለያዩ ነባር ዩኒቨርሲቲዎችን ተሞክሮችን በመውሰድ መመሪያዎችን፣ ደንቦችን፣ ሌጂስሌሽኖችን እንደዚሁም ደግሞ የአካዳሚክና የአስተዳደር ስታፉን ከወልዲያ ቤቶች ልማት ፕሮጀክት ጋር በመተባበር ስራዎችን ነው የሰራ ነው። እንግዲህ በዛን ወቅት ለመጀመሪያ ወደ 19 የሚሆኑ አስተዳደር ሰራተኞችን ቀጥረን ዩኒቨርሲቲውን ደግሞ ያው ራሱን የቻለ ግንባታው ያልተጠናቀቀ ስለሆነ ህንጻ ተኮናትረን እዛ ላይ የአስተዳደር ስራውን ስራ የነበረው ጎንደር በር የሚገኘው ወልዲያ ከተማ ቀይ መስቀል አካባቢ ያለ ህንጻ ነበር የተከራየ ነው። በሱ መሰረት አድርገን ስራውን ጀመርን። 2001 ጥቅምት ወር አካባቢ በትምህርት ሚኒስቴር ባሉ ከፍተኛ አመራሮች፣ በክልል ባሉ ከፍተኛ አመራሮች የመሰረት ድንጋይ ተጣለ። ይህንን የመሰረት ድንጋይ ተከትሎ በተወካዮች ምክር ቤት በአዋጅ የሚቋቋም ሆነ። በአጠቃላይ ከዛ ጊዜ ጀምሮ ስራዎች እየተሰሩ ቆይተው በ2004 ላይ ህዳር ወር ተማሪዎችን ለማስገባት ችሏል ማለት ነው። እነዚህን ተማሪዎች ግን በዚህ በዋናው ግቢ በወልዲያ ካምፓስ አንድ መዳረሻ፣ ሁለተኛ ካምፓስ ደግሞ መርሳ ሆኖ ሲሰራ የነበረበት ሁኔታ ነው ያለው። መርሳ በጊዜው የቴክኒክና ሙያ የግብርና ቴክኒክና ሙያ ተቋም ነበረ። በክልሉ ጋራ በመነጋገር በክልሉም አመራሮች መልካም ፈቃድ ያ የቴክኒክና ሙያ ለዩኒቨርሲቲው በጊዜያዊነት እንዲሰጠውና የመማር ማስተማር ስራውን እንዲጀምር የተደረገበት ሁኔታ ነው ያለው። ያው እንደሚታወቀው የመጀመሪያው ፕሬዝዳንት ፕሮፌሰር ያለው እንዳወቅ ነበሩ። እሳቸውም በርካታ ስራዎችን ከአፈር ጀምሮ እስከ ትልቁ እነዚህ በዚያም በሚታየው መጠን ድረስ እስኪደርስ ትልቅ አሻራቸውን የጣሉበት ጊዜም ነበረ። ዩኒቨርሲቲው እንዲመሰረት በትጋት ሲጠይቅ የነበረው የአካባቢው ማህበረሰብ ይሁንታ አግኝቶ የግንባታ ስራ ሲጀምርና የመማር ማስተማር ስራ ሲጀምር ደስታውን ገልጿል፣ ምስጋናውንም ችሯል። ተፈቀደ ሲባል ደግሞ ሙሉ ዙሪያ ገጠሩ ሳይቀር የጉባ ላፍቶም የወልዲያ ከተማም እንዲሁም በየዞን ያሉ ያው ተወካዮች በመምጣት ቦታው ድረስ እንግዲህ በጣም ሰፊ የሆነ ሰላማዊ ሰልፍ ነበር ተደርጎ የነበረው። ሙሉ በዚህ በጀነቱ በር አቋርጦ ይሄን አካባቢ በቃ በመዞር ምላሽ ሲሰጥ ከፍተኛ የሆነ ደስታ ነው ማህበረሰቡ ያሳየው። ለምን ቀላል አይደለም፣ ይሄ ተቋም ሊቀርበት ነበር። ስለዚህ ማህበረሰቡ ያን ያክል ታግሎ ይሄ ዩኒቨርሲቲ ወደዚህ እንዲመጣ ባያደርግ ኖሮ ምን ሆነ ማለት ነው? ይሄ ተቋም ቀረ። ይሄ እዚህ ተቋም መቅረት ደግሞ ምን ችግር አለው? አንደኛ ለከተማዋ እድገት ሌላ ተቋም የለንም እኮ እኛ፣ ሌላ ኢንዱስትሪ የለንም እኮ እዚህ አካባቢ። ትልቁ ኢንዱስትሪያችን አሁን ምንድነው? ይሄና ስቴዲየማችን ነው እና በጣም ከፍተኛ የሆነ ስሜት ሲፈቀድም በደስታ በቃ በሰፊው ነው ገልጾ የነበረው። ከዛ ባለፈ ያው እንግዲህ የመሰረት ድንጋዩ ከተጣለ በኋላ 2001 ዓመተ ምህረት በቀጣይ የመጀመሪያው የመሰረት ድንጋዩ ሲጣልም እንዲሁ ሰፊ የሆነ የህዝብ ንቅናቄ ነበረ። ከመሰረት ድንጋዩ በኋላ እንደገና ደግሞ 2004 ዓመተ ምህረት እዚህ ትምህርት ሊጀምር መሆኑ ሲገለጽ ያው የክልል ባለስልጣናት የፌዴራል ባለስልጣናት በተገኙበት ሙሉ በሙሉ ባንዲራ ተሰቅሎ እዛ ታች የባንዲራ መስቀያ ቦታ ነበረ። እዛ ተሰቅሎ ልዩ ዝግጅት ተደርጎ ማህበረሰቡ በቃ አዘጋጅቶ የሚበላ የሚጠጣ ነገር ኮሚቴ ከየቀበሌው ተዋቅሮ በጣም በሚያምር ሁኔታ እንግዶቹን የሸኘበት ወቅት እንደነበር አስታውሳለሁና በቃ አሁን ለዚህ በመብቃታችን እንደ ማህበረሰብ በጣም ደስተኛ ነኝ። የወልዲያ ዩኒቨርሲቲ በወልዲያ ከተማ ሲመሰረት የመጀመሪያውም ማህበረሰቡ በትልቅ እይታ ነው የሚያየው። ትልቅ ሀብት ብሎ ነው የሚያየው።
በብዙ ውጣ ውረድ የመጣ ተቋም ነው። ስለዚህ 2004 ህዳር ላይ በይፋ ሲመረቅ ከቆላ ከደጋ ያለው ማህበረሰብ በመሰባሰብ የማህበረሰቡ በአካባቢ ያሉ ምርቶችን በዛን ወቅት ሲከፈት ለመጡ እንግዶች የወልዳያና የሰሜን ወሎ አካባቢ ይሄን ይመስላል እንዲልና በጣም ባማረ በደመቀ ሁኔታ ያንን አይነት አቀባበል ያደረገው የህብረተሰቡ ትልቅ ከበሬታና ትልቅ ፍቅር ያለው መሆኑን ያሳያል። ስለዚህ ህብረተሰቡ በተሻለ መልኩ በፍቅር እንደ ትልቅ ሀብትና እንደ ትልቅ ቅርስ የሚወስደው ነው። አቀባበሉን በዛን ወቅት የነበረው አቀባበል የሚያሳይ ይሆናል። በተለይ እነዚህ አገዳውን፣ ሸንኮራ አገዳውን፣ እሸቱን፣ ሙዙን፣ ብርቱካኑን ከመርሳ ከቆቦ ከሳንቃ በሙሉ ያለ ገበሬና ማህበረሰብ እየተሸከመ አምጥቶ በዛን ወቅት ያለውን ዩኒቨርሲቲው የመጀመሪያ በይፋ ሲከፈት የነበረው አቀባበል የህብረተሰቡን ለዩኒቨርሲቲ ያለውን አድናቆትና ክብር የሚያሳይ ይሆናል ማለት እችላለሁ። 2004 ዓመተ ምህረት ወደ 599 አንድ ተማሪ በኋላ ይመጣለ ወደ 600 ተማሪዎችን በመቀበል መጀመሪያ እዚህ ያለው ለተማሪዎች መገልገያ የሚሆኑ ህንጻዎች በወቅቱ 2004 አላለቁም ነበር። ነገር ግን መርሳ ግብርና እና ቴክኒክና ሙያ ኮሌጅ ተቀብለን እዛ ላይ ያስተናገርን 2004 ህዳር ላይ ትምህርቱን በይፋ የፌዴራልም ያሉ ኃላፊዎች የክልል የተለያዩ ኃላፊዎች በተገኙበት በፌዴራልም ክቡር ምክትል ጠቅላይ ሚኒስትር በወቅቱ የነበሩት ደመቀ መኮንን በነበሩበት እንደዚሁም ደግሞ የክልሉም የአማራ ክልል ፕሬዝዳንት ክቡር ገዱ አንዳርጋቸው እና ሌሎችም በአካባቢው ያሉ በጣም በደመቀ ሁኔታ ወቅቱ እሸት ያለበት አገዳ ያለበት ብርቱካን ሙዙ ያለበት ነበረ። ህዳር ላይ 2004 በይፋ ሲከፈት በጣም በደመቀ ሁኔታ ህብረተሰቡም ደግሞ ያው ትልቅ ተቋም ስለሆነ ዩኒቨርሲቲው ፍላጎትም ስለነበረው በጣም በትልቅ አይነት አከባበር ነው እንግዲህ በዛን ወቅት እንዲመሰረት የተደረገው። ስለዚህ 2004 ህዳር ላይ ጀምረን የአጠቃላይ የመማር ማስተማሩን ስራ በወልዲያ ዩኒቨርሲቲ 600 ተማሪዎችን በ4 ፋካልቲዎችና በ12 የትምህርት ክፍሎች ተቀብለን እንደዚሁም ደግሞ በ115 የአካዳሚክ ስታፍና በ117 የአስተዳደር ሰራተኞች የአስተዳደር ሰራተኞቹ በአካባቢው ካሉ በተለይ ለተማሪዎች አገልግሎት የሚሰጡትን በማህበር እንዲደራጁ በማድረግ 5 ማህበራትን እነዚህ ከጥበቃ፣ ከጽዳት፣ ከምግብ፣ ከመስተንግዶ እና እንጀራ ዳቦ አካባቢ ያሉ አቅራቢዎችን እንደዚሁም ደግሞ ከወጥ ጋር የተገናኙ አቅራቢዎችን እዚህ በአካባቢ ያሉ በጥቃቅን እየተደራጁ እንዲሰሩ በማድረግ እነሱን ጨምሮ ትምህርቱን እንግዲህ በዛን ወቅት የጀመርንበት ይሄን ይመስላል። የመጀመሪያ ጊዜ ተማሪዎች ሲቀበል በዛን ወቅት ወደ 600 የሚሆኑ ተማሪዎችን የተቀበልንበት ጊዜ ነበር። እስከ 600 ተማሪዎች በ4 ፋካልቲ እና በ12 ትምህርት ክፍሎች መድበን የማስተማር ስራውን ተጀምሯል ማለት ነው። ስለዚህ ጊዜያዊ ካምፓሳችን መርሳ ነበረ። የመርሳ ካምፓስ በአሁኑ ሰዓት ደግሞ የግብርና የኛ የዩኒቨርሲቲው አንድ ትልቅ ካምፓስ ሆኖ የግብርና ሳይንስ ትምህርት ኮሌጅ ትልቅ ስራ እየሰራ ማህበረሰብ አገልግሎት እያደረገ ያለበት ሁኔታ ነው ያለው። በጣም የሚያኮሩ ስራዎች ነው። ወደፊት ወደ ኦቶኖሚ በሚወስደን ስራዎች ላይ የመጀመሪያውን ስራ እንጀምራለን ብለን የምናስበው እዛ ነው። ሁለተኛ የተቋሙ ትልቁ የልህቀት ማዕከል ይሆናል ብለን የምናስበውም የግብርና ስራ ይሆናል ማለት ነው እና ይህንን ስንሰራ በጊዜው አጠቃላይ በሚሰራበት ወቅት የነበረው የሰራተኛ ብዛት ኦልሞስት መምህራኖችን ወደ 120 አካባቢ የሚሆኑ መምህራኖች ነበሩ።
የአስተዳደር ሰራተኞችን ወደ 120 የሚሆኑ ሰራተኞችን ለመያዝ ሞክረን ነበረ ማለት ነው። በጊዜው የነበሩ የአስተዳደር እና አጠቃላይ ሁኔታ ይሄንን ይመስል ነበር። ከዛ በኋላ ግን አሁን ወዳለበት ትልቅ ደረጃ ሲደርስ ወደ 1200 የሚሆን መምህራኖች አሉ በአክቲቭ ሆነው እየሰሩ ያሉ፣ ወደ 1000 የሚሆኑ ደግሞ የአስተዳደር ሰራተኞች አሉ። በአጠቃላይ ወደ 2000 3000 የሚሆን ከአውትሶርስ ሰራተኞች ጋር እስከ 3500 አካባቢ የሚሆን ሰራተኛ በአጠቃላይ ተቋሙ ይዞ ከነበረበት አሁን ወዳለበት ደረጃ ደርሷል ማለት ነው። በርካታ እንቅፋቶችን በመሀል ላይ ቢኖሩ እስካሁን ባለው ጊዜ ግን የሚቻለውን የመማር ማስተማር የምርምርና የማህበረሰብ አገልግሎቶች እየሰራ ያለ ትልቅ ተቋም ለመሆን አቅዶ አልሞ እየሰራ ያለ ተቋም እስከዚህ ዓመት ድረስ ኦልሞስት ከ13 ዙር ያላነሰ አስመርቀናል። ስናስመርቅ እንግዲህ በርካታ የትምህርት ክፍሎች አሉ። ኦልሞስት ወደ 50 የሚሆኑ የትምህርት ክፍሎች እና በመጀመሪያ ዲግሪ በሁለተኛ ዲግሪ ደግሞ ከ53 በላይ የሆኑ አሉን። በፒኤችዲ ፕሮግራም ደግሞ 2 አሉን። የውሃ ቦርሆል በሚቆፈርበት ጊዜ በእግራችን ተራራውን እያቋረጥን የሄድንበት፣ አንዳንድ ጊዜም ጫማዎቻችንም በጭቃው እየተነቀሉ የቀሩበት ጊዜ አለ። በዚህ አግባብ ነበር እንግዲህ የጀመርነው። ይህንን ሁሉ ሂደት አልፎ የተቋቋመው ወልዲያ ዩኒቨርሲቲ በተሻሻለ አደረጃጀትና የመማር ማስተማር ሂደት ብቃት ያላቸው ልጆችን እያፈራ ለሀገር እያበረከተ ባለበት ወቅት የሰሜኑ ጦርነት በመከሰቱ ከፍተኛ ጉዳትን አስተናግዷል። ሰሜኑ ጦርነት በእኛ በተለይ በወልዲያ ዩኒቨርሲቲ ላይ ያደረገው ትልቅ ኪሳራ በታሪክም ትልቅ በጣም በህይወቴ አሁን በነበርኩበት በፕሬዝዳንት ዘመን የተደረገ ነው። ለ10 ዓመት ለ12 ዓመት ከማቻቸውን ሀብትና ንብረቱ የላቦራቶሪ እቃዎች በሙሉ የተዘረፉበት ሁኔታ ነበረ። የኤሌክትሪክ ኢንስታሌሽኖቹ በሙሉ የወደሙበት ነገር ነበረ። ያሉትም ሰነዶችም ወረቀቱም ኢንተሩም ኮምፒውተሩም ሁሉም የተነሳና የተወሰደበት ጊዜ ነበረ። የተማሪዎች ማደሪያ ላይ የነበረ አጠቃላይ ፋሲሊቲ የተወሰደበት ሁኔታም ነበር። የምግብ ቤት ላይ የነበሩ ማሽኖች የተተከሉ እንኳ ቢሆን እነዛ የተተከሉ ማሽኖች ሙሉ በሙሉ እዛው ላይ እንዳሉ የወደሙበት ሁኔታ ነበር። ህንፃዎችም የተጎዱበት ሁኔታ ነበር። በአጠቃላይ ያ እንደ ሀገር ትልቅ ኪሳራ ነው ብዬ ነው የማስበው። የትምህርት ተቋም ነው፣ ዩኒቨርሳል ነው። ከአጠቃላይ የኢትዮጵያ ህዝቦች መገልገያ ማቴሪያሎች ናቸው የተቀመጡት፣ ፋሲሊቲዎች ናቸው የተቀመጡት። የነገ የኢትዮጵያ አለይታዎች የሚሆኑ ልጆች የሚወጡበት ነው። ለሀገር እድገት የሚታጥሩ ልጆች የሚወጡበት ነው። መሪዎች የሚወጡበት ነው። ባለሀብቶች የሚወጡበት ነው። ሚኒስትሮች የሚወጡበት ነው። ኃላፊዎች የሚወጡበት ነው እና ከዛ አንጻር በዛ ሌቭል ይወድማል፣ በዛ ሌቭል ደግሞ ይዘረፋል የሚል እምነት አልነበረኝም። በጊዜው የተተመነው ኦልሞስት ማለት እያንዳንዱ የገዛንበትን ዋጋ ካልኩሌት በምናደርግበት ጊዜ ኦልሞስት ወደ 6 ቢሊዮን እና ከዛ በላይ ነው የሚሆነው። በአሁኑ ላይ ኦልሞስት ወደ 15-20 ቢሊዮን አካባቢ የሚሆን ንብረት ወድሞብናል ማለት ነው። ይሁን እንጂ ከቁዘማ በመውጣት ዩኒቨርሲቲውን እንደገና ወደ ማቋቋም ስራ ተገብቷል። እንደገባን ያው በቁጭት ወደ ስራ ነበር የገባ ነው። ስራ ማስጨም ምክንያቱም ተማሪዎቻችንን እንዳይቋረጥባቸው ወደ ተለያየ ዩኒቨርሲቲዎች መድበናል። በርካታ ዩኒቨርሲቲዎች ከኛ ወስደው አስተምረውልናል። ሁሉም የኢትዮጵያ ዩኒቨርሲቲዎች ለኛ ያደረጉት ድጋፍም ቀላል አልነበረም። ኤኒዌይ ለናዛ ስንል ቀጥታ ወደ ስራ ገባን። ትምህርት ሚኒስቴር ጋር ከፍተኛ የሆነ ድጋፍ ጠየቅ። ትምህርት ሚኒስቴር ያደረገልን አስተዋጽኦ ቀላል አልነበረም። እውነት ለመናገር በእያንዳንዱ ስቴፕ ላይ ያደረገልን ድጋፍ ከዩኒቨርሲቲዎችን ከማስተባበር ጀምሮ ማለት ነው። አጠቃላይ በኢትዮጵያ ውስጥ ያሉትን ዩኒቨርሲቲዎች በማስተባበር ጀምሮ ከገንዘብ ሚኒስቴር ጋር ክቡር ሚኒስትሩም
በመሄድ ከፍተኛ አስተዋጽኦ አድርገውልናል። ክቡር ሚኒስትር ፕሮፌሰር ብርሃኑ ነጋ ከፍተኛ አስተዋጽኦ ነው ያደረጉልን። ከዩኒቨርሲቲዎች ደግሞ ለኛ ይሄንን ለመርዳት የተመደቡ ዩኒቨርሲቲዎች ነበሩ። ለምሳሌ አርባ ምንጭ ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዲላ ዩኒቨርሲቲ፣ እነዚህ ወደኛ የተመደቡ ዩኒቨርሲቲዎች እቃዎች፣ ወራቤ ዩኒቨርሲቲ፣ ምናልባት ከረሳሁኝ ሁሉንም ያው ስማቸው እንደተጠቀሰ እንዲቆጠርልኝ በዚህ አጋጣሚ እንትን እያልኩ በዛን ጊዜም የነበሩት ፕሬዝዳንቶች፣ እዛ ጊዜ የነበሩ የማኔጅመንት አካላት ለኛ ያደረጉት ድጋፍ በጣም ቀላል አልነበረም። ተማሪዎቻችን ለጊዜው አቆይተውልናል። ከዛ ለመጀመር ደግሞ ስራ እንድንጀምር ፋሲሊቲዎችን በተወሰነ ደረጃ ሰጥተውናል። ከገንዘብ ሚኒስቴርም የተደረገልን ድጋፍ፣ ከትምህርት ሚኒስቴርም የተደረገልን ድጋፍ፣ ከሌሎች ሚኒስቴር መስሪያ ቤቶች የተደረገልን ድጋፍ ወስደን ይህንን ድባብ ቀይረን ወደ ትምህርት እንዲሄድ አድርገነዋል ማለት ነው። በዚህ ጊዜ ግን የአካባቢው ማህበረሰብ መርሳት የማልፈልገው እና አጠቃላይ ብዙ ነገሮች የወዳደቁበት ስለነበረ ያንን የማጽዳት ስራ የአካባቢው ወጣቶች ናቸው ትልቁን አስተዋጽኦ ያደረጉት። የአካባቢው ማህበረሰብ ነው እንትን ያደረጉት። የአካባቢው ሀገር ሽማግሌዎች እና የሃይማኖት አባቶች ትልቅ አስተዋጽኦ አድርገውልን ልጆቻችንን በሚመጡበት ጊዜም በፍቅር በሰላም በምስጋና ተቀብለው ወደ ተቋማችን በሚመጡበት ጊዜ ተገቢውን እንክብካቤ አድርገዋል እና ለአካባቢው መስተዳድር፣ ለአካባቢው ሀገር ሽማግሌዎች እና የሃይማኖት አባቶች ትልቅ ክብር በዚህ አጋጣሚ መስጠት እፈልጋለሁ። ይህን ሁሉ ውጣ ውረድ አልፎ ዛሬ ላይ የደረሰው ወልዲያ ዩኒቨርሲቲ በአካባቢው በመቋቋሙ ለማህበረሰቡ ያለውን አበርክቶ በገረፍታ ቃኝተን ዝግጅታችንን እንቋጭ። የዩኒቨርሲቲው መመስረት አሁን በአካባቢው ያሉትን ሰዎች የስራ እድል ፈጥሮላቸዋል። አንደኛ በኮንትራክተሮች በሚሰሩት ስራ አብረው ይሰራሉ። ዩኒቨርሲቲ አውትሶርስ በሚያደርጋቸው ሰራተኞች አብረው ይሰራሉ። ከዛ ባለፈ ከመሬትም ተጠቃሚ ናቸው። በሳር አጭደው እንዲወስዱ ይደረጋል። ውስጥ ላይ የሚታረሱ መሬቶች ካሉ እዚያም ተጠቃሚ እንዲሆኑ የሚደረግበት ሁኔታ ስላለ አጠቃላይ የዩኒቨርሲቲው እዚህ መቋቋም ለማህበረሰቡ ለሰሜን ወሎና ለዋግ ኽምራ አልፎ ተርፎም ለወልዲያና አካባቢው ማህበረሰብ የትምህርት እድል ደግሞ በአካባቢው ያገኛሉ። ትምህርት ፈላጊው ማህበረሰብ በግሉም በመንግስትም በተለያየ የመማር ፕሮግራም ውስጥ ገብተው እየተማሩ ራሳቸውን አፕዴት ያደረጉበት ሁኔታ ስለሆነ ያለው ዩኒቨርሲቲው ዘርፈ ብዙ ጥቅም አለው ማለት ነው። የተወደዳችሁ ተመልካቾቻችን ለዛሬ ያሰናዳነው ፕሮግራም ይህንን ይመስላል። ከቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ጋር መልካም ጊዜ። ወልዲያ ዩኒቨርሲቲ